የዲቪ ሎተሪ ኮንፈርሜሽን ነምበር ጠፍቶቦት ወይም ረስተው ከሆነ ይህ ቪዲዮ እጅግ በጣም ይጠቅማቸዋል። ሰላም እንደምን ቆያቸው። እኔ ተመስገን ነኝ። ይህ ቴክቲ ቻናል። እንደተለመደው ዲቪ ሎተሪ በየአመቱ በዚህ ሰዓት ይወጣል። ነገር ግን ብዙ ጊዜ ብዙ ሰዎች ዲቪ ሎተሪያቸውን ከሞሉ በኋላ ኮንፈርሜሽን ነምበራቸውን ሊረሱ ወይም ሊጠፋባቸው ይችላል። ስለዚህ ከጠፋባቸው በጣም በቀላል መንገድ እንዴት ማምጣት እንደሚችሉ በዚህ ቪዲዮ ላይ እናያለን። አብራችሁን ቆዩ። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ እዚሽ ጋር ዲቪ ሎተሪ ስታተስ ቼክ ብላችሁ ትገቡና እዚሽ ጋር ክሊክ ታደርጋላችሁ። እዚህ ላይ እንደገባችሁ ከታች በኩል እንደምትመለከቱት ዲቪ program.state.gov እዚች ጋር ክሊክ ታደርጋላችሁ። ከዛ እዚች ጋር ቼክ ስታተስ ላይ ክሊክ ታደርጋላችሁ። እዚህ ቼክ ስታተስ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር ኢንተራንት ስታተስ ቼክ ኢንስትራክሽን አለ። እሱ ላይ ኮንቲኒው ትላላችሁ። ኮንቲኒው ካላችሁ በኋላ ዋናውን ኦፕሽን እዚህ ጋር ታገኛላችሁ። እዚች ጋር እንደምትመለከቱት የኮንፈርሜሽን ነምበራችሁ ካላችሁ እዚህ ላይ አምጥታችሁ ከጻፋችሁ ወይም ፔስት ካደረጋችሁ በኋላ የፋሚሊ ስም ከጻፋችሁ በኋላ ዴት ኦፍ በርዛችሁን ጽፋችሁ እዚች ጋር የካፕቻ ኮዱን ከጻፋችሁ በኋላ ሳብሚት ስታደርጉ ስታተሱን ቼክ ማድረግ ትችላላችሁ። ያለዛ ግን ኮንፈርሜሽን ነምበሩን ፎርጎት አድርጋችሁ ከሆነ ወይም ረስታችሁ ጠፍቶባችሁ ከሆነ እዚች ላይ ትመጡና ፎርጎት ኮንፈርሜሽን ነምበር ላይ ክሊክ ታደርጋላችሁ። እዚህ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት የትኛውን ዓመተ ምህረት እንደምትፈልጉ ይጠይቃችኋል። እኛ አሁን ቼክ የምናደርገው 2026ን ስለሆነ 2026ን ትመርጣላችሁ። እኔ ይሄኛውን ቪዲዮ የሰራሁት ዲቪ ሎተሪ 2026 ስላልተለቀቀ ኮንፈርሜሽን ነምበሬን የ2025ን ቼክ አድርጌ ያሳያችኋለሁ ማለት። ስለዚህ አዘርስ ብላችሁም እዚህ ቼክ ማድረግ ትችላላችሁ። ይሄኛው ስላልተለቀቀ አልሰራልኝም ኢንቫሊድ ይር ይለኛል። ስለዚህ እኔ በ2025 ቼክ ላድርግላችሁ። ከዛ እዚህ ጋር ስትመጡ የፋሚሊ ስም የራሳችሁን ስምና የአባታችሁን ስም ፕላስ ደግሞ የተወለዳችሁበትን ዓመተ ምህረት ቀንና ወሩን ማወቅ አለባችሁ። ያኔ ዲቪ ሎተሪ ስትሞሉ የሞላችሁትን ኢሜይል አድራሻ ማወቅ አለባችሁ። እነዚህን ካላወቃችሁ ኮንፈርሜሽን ነምበሩን መልሳችሁ የማግኘት እድላችሁ እጅግ በጣም ጠባብ ነው። ስለዚህ እዚህ ጋር ትመጡና ያኔ ስትሞሉ የነበረውን የአያታችሁን ስም ታስገባላችሁ፣ የራሳችሁን ስም እዚህ ጋር ታስገባላችሁ። እዚች ጋር ስትመጡ የአባታችሁን ስም ታስገባላችሁ። ከዛ በኋላ እዚህ ጋር ያኔ የሞላችሁትን ወሩን በቁጥር ትሞላላችሁ፣ ቀኑን እዚህ ጋር ታስቀምጣላችሁ፣ የተወለዳችሁበትን ዓመተ ምህረት እዚህ ጋር ታስቀምጣላችሁ። ከዛ በኋላ ያኔ ዲቪ ስትሞሉ የተጠቀማችሁትን ኢሜል አድራሻ ብታስገቡ የተሻለ ነው። ስለዚህ እኔ ያኔ የተጠቀምኩት ኢሜል አድራሻዬ ይሄ ነው። ይሄን ኢሜል አድራሻዬን ካስገባው በኋላ ከታች በኩል የካፕቻ ኮዱን አውተንቲኬሽኑን ሞላል። እዚህ ጋር መጣና ይሄኛውን አውተንቲኬሽን ሞላና ከዛ በኋላ ሳብሚት ላለው ሳብሚት እንዳልኩኝ አውቶማቲካሊ ኮንፈርሜሽን ነምበሬን እዚህ ጋር እንደምትመለከቱት አምጥቶልኛል ማለት ነው። ይሄ የ2025 ላይ የሞላውት የኮንፈርሜሽን ነምበሬ ነው። ይሄኛውን ኮንፈርሜሽን ነምበር አውቶማቲካሊ ሳብሚት እንዳደረጋችሁ ራሱ ላይ ያመጣላችኋል ማለት ነው። እዚህ ጋር የኔ 2025 ነው የሚለው የናንተ 2026 ሊል ይችላል ማለት ነው። ስለዚህ በተለያየ አጋጣሚ የኮንፈርሜሽን ነምበራችሁ ጠፍቶባችሁ ረስታችሁ ከሆነ በዚህ ዘዴ በቀላሉ ማምጣት ትችላላችሁ ማለት ነው። መልካም እድል ይሆንላችሁ። በሰላም ይቆዩ።